እኔ ቁጭ ብዬ እናንተ ሀገር ስትገዙልኝ ብያለሁ እኮ። ብቻ ግን መርዛማ ቃላችሁን ሰብስቡ። እኔ ዛፍ አይደለሁም፣ ድንጋይ አይደለሁም፣ ሰው ነኝ። ያዙልኝ። ወፍ ዘራሽ ዲቃላ ምናምን እንደዚህ እንዴ። እኔ የአረብ ሽንት ቤት ነው እንጂ ማጠብ የአረብ ነው እንዴ የምተኛው የምጋደመው? እንግዲህ ሪከርዱን ሰምተሽዋል። እኔ ውድ አንቺም ሰርተሽዋል። አንቺም ያለሽ እየተማገስሽ ያለሽው ለአረብ ሀገር ሴቶች ነው። ትናንትና እኔ ሰው ሆንሻለሁ ብሎ ገንዘብ የተቀበለ ሰውዬ ዛሬ ተገልብጦ ደግሞ ምንድን ነው የሚለው? እስኪ አንቺ ፍረጂ ማሬ። እኔ እኮ ይኸውልሽ ናርዶስ፣ እኔ ድምፅ ለሆንሽ ፎቶ ለጥፌ ቪዲዮ ልሰራልሽ ነበር፣ ግን ከአንድ ወገን ሰምቶ ስለማይሆን እነሱንም ልስማ አልኩሽ። ይኸው እሷ ይኸውልሽ፣ አሁን ጀግንነት እኮ ጀግንነት ነው። አይመጣም ይበላት ህይወታችን አትበጥብጠው ብለው ነው ምልክት የላኩብኝ። እኔ ደግሞ እንጨት አይደለሁም፣ በቅቶኛል። አመት ከ6 ወር የተሰቃይቻለሁ፣ በቃኝ። እሺ ነገ ስንት ሰዓት ብዬ ልጻፍላት? ቆይ እሺ እንዴ፣ እሺ ሰዓቱን እነግርሻለሁ። ከዛ በኋላ በቃ ነገ መጣው ከተነጋገርን በኋላ ቃሌ ነው ድምፅ እንሆንሻለን። እሺ እሺ። አንቺ ገንዘብ አልፈልግም አይዞሽ እንድትሉኝ ነው የምፈልገው። እህት ወንድም እንድትሆኑኝ ነው የምፈልገው አይደል ያልሽው? አዎ ይሄን ብቻ ነው። እሱ ግን ማለት ነው መልእክት ሲልክብኝ ገንዘቡን አሁን ስለሌለኝ ነው ሰርቼ እሰጣታለሁ፣ ህይወታችን አትበጥብጥ፣ በሶሻል ሚዲያ አታውጣን፣ ረፊ ተይ በሏት ብሎ መልእክት ልኮብኛል። በሌላ ሰው ምጥንታ ዛሬ ደርሶኛል። ታዲያ በቃ እንደዛ ከሆነ ጥሩ ነው። ገንዘቡ የሚመልስልሽ ከሆነ ምንድን ነው የምትፈልጊው? አይሃፍዬ እኔ እንዳቆም እኮ ነው የኔ መጥቶ የኔ አጨለልኩሽ ብሎ ለኔ ጻፈ። ለሌላ ሰው ደውሎ ግን ለኔ የሚግባባይ ሰው ደውሎ ግን እንደዚህ በላት ብሎ ተናግሯል። ድራማ ነው የሚጫወቱ። ድራማቸው አያልቅም። እመኚኝ ድራማቸው አያልቅም። እሺ እንዴት እንበይ? ሚዩት አድርጊ። እሺ ሰላም ጤና ይስጥልኝ ብርቱካን። ነገ ስንት ሰዓት ነው? ሰዓቱን ጻፊልኝ። ነገ ስንት ሰዓት አንቺና ባለቤትሽ ስንት ሰዓት እንደምትመጡ ጻፊልኝ። እንደገና ቁጥሬን ኢትዮጵያ ላለ ሰው ሰተሽ ነበር መሰለኝ። የሆነ በኢትዮጵያ ቁጥር የብርቱካን እህት ነኝ ላውራሽ ፈልጋለሁ ተብሎ ቴክስት ተደርጎልኛል እና ቁጥሬን ለእህትሽ ሰተሻል ወይ? ቴንክ ዩ። እና ነገ ሰዓቱን በጽሁፍ አስቀምጪልኝ። በዚህ ሰዓት በይ፣ እንጠብቅሻለን። ከሁለታችሁም ለመስማት እኛ ዝግጁ ነን። ከአንቺም ከናርዶስም ከባለቤትሽም እናመሰግናለን። ከሶስታችሁም ለመስማት ዝግጁ ነን። ያው ቮይስ አድርጌላታለሁ። ሰዓቱን ስታስቀምጥልኝ ሲመጡ ነገ ተያይዘው ባለቤትሽ ስላልኩ እንዳይደብሽ። የምን ባልሽ ነው እያልሽ ነው? የምን ባልሽ ነው እያሉ ነው እዚህ ጋር ማለት ነው። ኮሜንት እያደረጉ ባለቤትሽ ስላልሻት አንቺ እና ያለ ባለቤትሽ ስላለችኝ ባለቤትሽ ብዬ የማውራት ግዴታ አለብኝ። እሺ ግድ ነው ምናምን ብዬ እንዳትቀየሚኝ፣ ግድ ነው። እሺ ባለቤት ስላል ባለቤት እኮ ደስ ነው ያለኝ። ምክንያቱም ሰው ፈርዶ ነበር ለምን ብር ሰጠሽው ምናምን ብለው ማለት ነው። እሷ ግን ከእኔ የወሰደችውን ሰው ባሌ ያለች ነው። እንግዲህ ማን ነው ስህተተኛው? አሁን እኩል አልሆን እንትን ማሬ የስነ ልቦና ሐኪም አገናኝሻለሁ። እሺ የምክር አገልግሎት የምትሰጥ ዶክተር ቃል ኪዳን የምትባላለች ኢትዮጵያ። የዝሙት በያት እያለች ነው እዚህ ጋር የዝሙት በያት እና ቅርበለኝ እንትን ምን እንደምን